እግዚአብሔር አምላክ አቅራቢ አምላክ በተለይ ኢየሱስ ክርስቶስን በመስቀል ላይ በመዋል የዋጀውን ሕዝብ የሚያስፈልገውን ሁሉ በማቅረብ የሚታመን ታማኝ አምላክ ነው። ከጎናቸው ያለውን ሰው እግዚአብሔር ለኔ አቅራቢ ነው በሉት። ይሄ ኦፊሻሊ መሆን ያለበት ነው። በላይፋችሁ በቤታችሁ በአገልግሎታችሁ ላይ ሰይጣን አቅራቢ ይመስላል፣ ሰዎች አቅራቢ ይመስላሉ። ነገር ግን ነው እግዚአብሔር ለኛ አቅራቢያችን ነው። አሜን። በእንደዚህ መንፈስ መቃኘት መቻል አለብን። በተለይ ይሄ ትምህርት የሚመለከተው ሰው በክርስቶስ ኢየሱስ ዳግም የተወለደን ሰው ነው። ቦርን አጌን የሆነ ሰው ሊረዳው ሊያምነውና ሊያውቀው በዚህ ውስጥ ወክ ማድረግ መቻል አለበት። እንዴት ካላችሁኝ እግዚአብሔር ለሱ አቅራቢ አምላክ ነው። እግዚአብሔር ቤተክርስቲያንን በሚያስፈልጋት ነገር ያቀርባል። ቅዱሳንን በሚያስፈልጋቸው ነገር የሚያቀርብ አምላክ ነው። ከዚህ የተነሳ አቅራቢ እንዳለን ስናቅ የሚቀርብልን ነገርም እንዳለ ስለምናምን ለአቅርቦት የሚሆን እምነትን በልባችን ላይ እየፈጠርን ከትናንት ዛሬ የተሻለ የህይወትን ኳሊቲ እየመራን ጌታ እስኪመጣ ወይኛ እስክንሰበሰብ በተረጋጋ የህይወት መንገድ እንቀጥላለን። ነገር ግን አንዳንድ ጊዜ እግዚአብሔር አቅራቢያችን ካለመሆን አይደለም የሚል አንደበት ባይኖረንም ከስብዕናችን ግን ወርደን እግዚአብሔር አቅራቢያችን እንዳልሆነ እስኪመስል ድረስ የምንኖረው ኑሮ አለ። አንዳንድ ሰዎች ፐርሰናሊቲያቸውን ዝቅ አድርገው ማይነካ ሲነኩ ማይፈልግ ሲፈልጉት ትመለከታላችሁ። ለምንድን ነው ብላችሁ ካሰባችሁና ካያችሁ ለራሳቸው ለማቅረብ ከመሄድ የተነሳ ለራሳቸው ለማግኘት ለራሳቸው ለመሰብሰብ የማይነካ ነገር ይነካሉ። እግዚአብሔር ይሄንን ከሰማይ ሲመለከት በጣም ነው የሚስቀው። መጽሐፍ ቅዱስ ጌታ በምድር በነበረበት ጊዜ ተመልከቷቸው እነዚህ ወፎች አለ። አትስሩ ማለት ሳይሆን አቅራቢ አላቸው እናንተ ከነዚህ ትበልጣላችሁ የሚል እሳቤ ያዘውን እውነት ይናገራልና እግዚአብሔር አቅራቢያችን ሆኖ ካመንንና ካወቅን ግን ድህነት የሚባል በወደቀ ዓለም ላይ የሚሰራ መንፈስ አለ። ድህነት እግዚአብሔር ላንተ አቅራቢ እንዳልሆነ የሚያስረዳ መንፈስ ነው። ድህነት ስፒሪት ነው። ብለሲንግ ስፒሪት እንደሆነ በረከት መንፈሳዊ የምትፈልጉትን ነገር ስታጡ ችግር የለው። የሚያስፈልጋችሁን ነገር ካጣችሁ ግን ድህነት ስለሆነ ከዛ ከማጣት በስተጀርባ አንድ እጅ አለ። ያ እጅ የጨለማ እጅ ወይም የድህነት እጅ ይባላል። ዛሬ እግዚአብሔር እሱን ይሰብረዋል። የምትፈልገው ማጣት ማለት ለምሳሌ አሁን አንተ ከመኪና አልፈ ባቡር እፈልጋለሁ ብትል የምትፈልገው ነው፣ አጣ ማለት አይደንቅም። መኪና የምትፈልገው ነው፣ አጣ ማለት አይገርም። የሚያስፈልግህስ ነገር የተለያዩ ነገሮች የሚያስፈልጋቸው ሰዎች ለማግኘት ከስብዕናቸው ዝቅ ይላሉ፣ ከትምህርታቸው ዝቅ ይላሉ። ይሰርቁ ይችላሉ፣ ሊዋሹ ይችላሉ። የማይነቀል ይሄን ለምን ያደረከው ብትሉት ለሚያስፈልገው ነገር ለማግኘት ሲል ነው ከዛ ስብዕናው የወረደው። በክርስቶስ የተዋጀ ሰው ግን አቅራቢ አለ። ይኸውላችሁ አንዳንድ ሰዎች ያመቻቻሉ ለሰው። እኔ ያመቻችልሃለሁ፣ መኪናውን ጨርሶ አገዛለሁ፣ እኔ ያመቻችልሃለሁ። ከዛ ሰው በላይ እግዚአብሔር ላንቺ ያመቻቻል። ሳንድ ሰው ጩና እግዚአብሔር ለኔ ያመቻቻል ይበል። መጪው ዓመት እግዚአብሔር ምን ያደርግላችኋል? ከስኬት በስተጀርባ የሚያመቻች እጅ አለ። ከእንቅፋት በስተጀርባ የሚያበላሽ እጅ አለ። ስለዚህ እሱን እናምናለን ዛሬ። የሚያመቻች እግዚአብሔር በጓዳችሁ ይግባ። እግዚአብሔር ለምን ያመቻቻል? ለጤንነት ያመቻቻል፣ ለሜሬጅ ያመቻቻል፣ አንተ ከሰራኸው በላይ ለፋይናንስ ያመቻቻል። ይሄን ወር ልቅደምላችሁ። ማን ነው እጁን የሚሰጠኝ? እግዚአብሔር በማመቻቸት ይለፍላችሁ። ይሄ ነው ለአቅርቦት የሚሆን እምነት ማለት። ስለዚህ የድህነት መንፈስን ለመስበር መንፈሳዊ በረከትን መጥራት መቻል አለ። የድህነት መፍትሄው ብላችሁ ጻፉ። የድህነት መፍትሄው መንፈሳዊ መሆን። መንፈሳዊ ነገር ስትፈልግ መንፈሳዊ መልስ ታገኛለህ። ደግሞ የድህነት መስበሪያ መንፈሳዊ መፍትሄ ነው። መፍትሄው መንፈሳዊ መሆን ነው። ምክንያቱም በረከት መንፈሳዊ ስለሆነ መንፈሳዊ ነገር ስትፈልግ መንፈሳዊ መልስ አግኝተህ ታርፈዋለህ። ምክንያቱም እግዚአብሔር ሊባርከን ይፈልጋል።
መንፈሳዊ መፍትሄ ስንፈልግ መንፈሳዊ መልስ እናገኛለን። መንፈሳዊ መፍትሄ የመጀመሪያና ዋናው የእምነት ሰው መሆን ነው። በእግዚአብሔር ዓለም ውስጥ በክርስቶስ የተዋጀች ቤተክርስቲያን በእግዚአብሔር ዓለም ውስጥ ተጠቅማ ጠቃሚ መሆን የምትችለው እንደ ግለሰብም እንደ ቤተሰብም ድነንም ማዳን ተርፈም ማትረፍ በልተን ማብላት ተሻግረን ማሻገር አግኝተን መስጠት የምንችለው መፍትሄው መንፈሳዊ እምነት ውስጥ ክልል ውስጥ ስንገባ ነው። እግዚአብሔር ለኔ ያቀርብልኛል፣ የድህነትን ቀንበር ከቤቴ ይሰብረዋል። እግዚአብሔር ቤተሰቦች በደንብ ስሙኝ። በርካቶቻችሁ ያላችሁን እምነት ልንገራችሁ ዛሬ። ታማችሁ ልጆቻችሁ ታመው ብዙዎቻችሁ ሮጣችሁ በኢየሱስ ስም ብላችሁ ምትጸልዩ ምን ያክል እርግጠኛ እንደሆናችሁ አስቡ። ስትታመሙ በኢየሱስ ስም ጌታው ይፈውሰኝ ነው የምትሉ እርግጠኛ ናችሁ። መንፈሳዊ ፈውስ አቅርቦት እግዚአብሔር እንደሚሰጣችሁ እንደዛው ግን የከበረ ነገር ለእናንተ ስም የተዘጋጀ ሀብት እንዳለ እርግጠኛ አይደላችሁ። ይሄንን ማየት ትፈልጋላችሁ። ሰው የለም ዳመና የለም ምንም የፈለገ አለመኖር ህጋዊ መብቱ ነው። እኔ ማምነው ግን በዙፋኑ ላይ አለ። በእናት ሆድ ልጅ አጥንት እንዴት እንደሚገጣጠም እንደማላቅ ንፋስ ከየት መጥቶ ወዴት እንደሚሄድ እንደማላቅ የማመልከው አምላክ እግዚአብሔር ለኔና ለቤቴ ያዘጋጃል። አማኝ ይሄ ነው። መፍትሄው ምንድነው? እግዚአብሔር ለኔ ያዘጋጃል ያቀርብልኛል የሚል እምነትን መጨመር። የወጣትነት ልክ የፍንዳታ የሚባለው ሰው አማኝ ሰው ውጭ የሚል ሌላ ነው። አይኖ ኃይሉን አስተባብሮ ሊል ይችላል። ባንተ አልተጀመረው። ዮርዳኖስ ያለ ልክ ምን ብሎ ነበር? አገርም እግዚአብሔርን እያመንክ ያቀርብልኛል ብለህ ስቀጥል ያለ ልክ የጨለማ ስራ ከፍ ይላል። የፈለገ እንዲያውም በጣም የወፈረ ነገር ይፈነዳል። ከባድ ሰልፍ ውስጥ ያላችሁ ሰዎች ዛሬ ምሽት የመጨረሻው ቀን እግዚአብሔር ሰልፉን በትኖ ያሻግራቸዋል። ስጮህ እግዚአብሔር ያቀርብልኛል ብለህ በትልቁ ሳፉ መፍትሄው መንፈሳዊ እምነት ነው ብላችሁ መፍትሄው የእምነት ሰው መሆን እግዚአብሔር አቅራቢያችን እንደሆነ ልናምን ይገባል። ምክንያቱም እግዚአብሔር ያልተለመደን በማድረግ የሚታወቅ አምላክ ነው። አሜን። እግዚአብሔር ያልተለመደ ነገር በማድረግ ይታወቃል። እንዴት? በምድረ በዳ በምድረ በዳ መንገድን ያዘጋጃል። የእግዚአብሔር በረከት ሰዎችን ምን ታረጋለች? ባለጠጋ። እግዚአብሔር አይታማም። ከጎን ያለው ነካ አርገውና ማስረጃ አለው። እግዚአብሔር ማስረጃ አለው። ብዙ ሰውን ባርኳል፣ ባለጠጋ አርጓል። ንቃ በለው ንቃ። ክብር ለኢየሱስ ይሁን። አሜን ነው። ስለዚህ ይሄ መንፈስ ሲገባብን በህይወት ዘመኔ ሁሉ እግዚአብሔር የሚያስፈልገኝ ያቀርብልኛል የሚል የእምነት ጣራ ውስጥ ገባላችሁ። ለመንፈሳዊ ችግር መንፈሳዊ መልስ ስለሚያስፈልግ ብዙ ሰው ለሰው ነው መልስ ያለው። ለመንፈሳዊ ችግር መንፈሳዊ መልስ ሰው ጋር የለም። ወይ መጥቶ እኔን ይጠይቀኛል ወይ ሰንበዲን ይጠይቃል እንጂ ለመንፈሳዊ ችግር መንፈሳዊ መልስ ክርስቲያን አድጎ ማግኘት መቻል አለበት። ከፍ ብሎ ማግኘት መቻል አለበት። ከእያንዳንዱ ክፋት ከእያንዳንዱ ሰልፍ በስተጀርባ የጨለማ እጅ የጨለማ አሰራር የአጋንንት ጉልበት ስራውን በዚህ ምድር ላይ ሊሰራ አቅሙን አስተባብሮ ከፊት ይልቅ በኃይል የተወጣበት ዘመን ይሄ ነው። የመጨረሻው ዘመን መሆኑን አውቆ ይላል። ብቻውን ወደ ገሃነም እንዳይገባ ብዙዎችን እያሳተ ከእምነት እያጎደለ ከህይወት እያጎደለ ከጥሪ እያጎደለ ከክብር እያጎደለ ምድራዊ እያደረገ እኔ እንጂ እግዚአብሔር አያቀርብልህም እኔ ላንተ ሻላለሁ ይላል። እንደውም ያመቻቻል። እንድትሰርቅ ያመቻቻል። ለራስ እንድትሰራ ያመቻቻል። ነው እንዳትል ያረጋል። ግን እነግራችኋለሁ አባታችሁ የታመነ አምላክ ነው። አይደለም እናንተ ከልጆች ጋር የሚቀጥል ታማኝ አምላክ አለ። ፈጠን ብለህ አንብብልኝ። ሃሌሉያ። ሳምንት ሌላኛውን ሐሳብ አነሳለሁ። ኢሳይያስ 10:27 በጌታ በኢየሱስ ስም አነበዋለሁ። እሺ። በዚያን ቀን ስሙ። ቆይ ቤት ቀን በዚያን ቀን አልሰማችሁ? ቤት ቀን ያቺ ቀን ዛሬ ናት። አሜን። ማን ነው ጮህ አሜን የሚል? አሜን። ያቺ ቀን ዛሬ ናት። አሜን። በዚያን ቀን ነው የሚለው ትንቢት ነው የምተነብየው። በደንብ ስሙ። ያቺ ቀን ዛሬ ለአንድ ቤት ትሆናለች። አሜን። ቀጥል። ሸክሙ ከጫንቃ ቆይ ከኔ ጋር ሸክሙን ከየት? ከጫንቃ። ሰውየው ላይ ምን አለ?
አልሰማሁም። ሰውየው ላይ ምን አለ? አሁን ሸክም የሌለበት የለም። በአዲስ ኪዳን ሸክም የጌታ እንጂ ያጋንንት አይደለም። ኑ ሸክሜን ላሸክማችሁ። የኔ ሸክም ምንድነው? በሉታ የኔ ሸክም ምንድነው? የኔ ሸክም ቀሊል ነው አይደል? የአጋንንት ሸክም ግን ለቅሶ፣ ህመም፣ ጥያቄ፣ ፍርሃት ያለበት ነው። ያልተገባ ህይወት እንድትኖር የሚያስገድድ ነው የአጋንንት ሸክም። ቀጥላው ቀንበሩም ከአንገት ላይ ሸክም አለ፣ ቀንበር አለ። ቀንበር ማለት በዚህና በዚህ የሚደረግ አንገትን አጣብቆ የሚይዝህ እንዲህ እንዳትል፣ እንዲህ ራእይ እንዳትቀበል፣ ግራና ቀኝ ዘና እንዳትል ሐሳቡን ብቻ የሚያስፈጽምብህ ቀንበር የጠላት ቀንበር ነው ይሄ። ቀጥል። ቀንበሩም ከአንገት ላይ ይወርዳል። ቀንበር አለ ዛሬ ነው። ከአንገት ላይ ምን ይላል? እንዴት እንደሚወርድ ግን ልንገራችሁ። ቀንበሩን አይደለም የሚሰብረው። ቀጥላ ነገር ቀንበሩም ከውፍረት የተነሳ ይሰበራል። አሁን እግዚአብሔር የሚሰብረው ነገር አለ። ዛሬ አይሰብረው። ዛሬ የሚያደርገው እንደዚህ ነው። ቀንበሩ በልክህ አጣብቆህ ነበር። እግዚአብሔር ለኔ ይችላል ብለህ ስታምን ያንተ አንገት ይወፍርና ቀንበሩን ይሰብረዋል። ምን ማለት ነው? አየህ፣ ከአጋንንት በኢየሱስ ስም ነፃ ትወጣለህ። በእውቀት ግን ራስ ነፃ ትወጣለህ። ከአጋንንት ነፃ ስትወጣ እዛው ነው የምትሆነው። በእውቀት ነፃ ስትወጣ ግን ከፍ ነው የምትለው። ዘምረህ ከሆነ ነገር ትወጣለህ። መዘመር ስታቆም እዛ ቦታ ትመለሳለህ። በእውቀት ነፃ ስትወጣ ግን የማትመለስበት ሌቭል ላይ ትቀመጣለህ። የሆነ ሰው ዛሬ አንገቱ ላይ ያለው ቀንበር በውፍረቱ ምክንያት ይሰበራል። የምታቀው እውቀት ነፃ ያወጣሃል። አሁን ይሰበር አይደለም የምትለው። እሺ ልንገራችሁ፣ ጠላት የሆነ ልብስ አልብሶሻል። አትሺም ምናምን የሚል አንተ ሰውነት መወፈር ሲጀምር ልብሱ ካንተ ላይ ምን ማለት ይጀምራል? ማላባታዳ የማይመለከትህ ህይወት ካንተ ላይ ይቀደዳል። የሚታዘበኝ ሰው ካለ በጌታ ክብር ነግርሻለሁ፣ መምጣት አይጠበቅብሽም፣ መታዘብ የለብሽም። ይሄ የአማይ ቤት ነው። ልክ ያልሆነ አንደርስታንዲንግ ልክ በሆነ ነገር ይበጠሳል። ልክ በሆነ መንፈስ በአሮጌ አቅማዳ አዲስ ወይን ጠጅ እንደማይገባ በአዲሱ አዲስ እንደሚገባ ልካችሁ ስላለ ከልካችሁ ውጪ ያለበሳችሁ ድህነት ይበጠሳል። ኢትዮጵያ ላይ ያለ የጨለማ ቀንበር የኢትዮጵያ በረከት ይወጣና ይሄንን እርግማን ይሰብረዋል። ከቁጥጥር ውጪ የሆነ መሬት ውስጥ የነበረ ሀብት ቆፍረሽ አጥሽ ሊሆን ይችላል። በራሱ ጊዜ ግን ፈንድቶ ይወጣል አይደል? ዛሬማ አንድ ሰው ውስጥ ይሄ ክብር ይወጣል። ቀንበሩን የምትሰብሩበት የአንገት ውፍረት እናንተ ጋር ይገባል። አሜን ነው። ትወፍራለህ። ጠላት መጥቶ ሊያደርግብሽ ሲል ልክሽ አይደል? ልዩ ይሞክራል እኮ ልክ አንገትሽ ላይ ሊያስገባ ሲል አይሆንም። በፊት እኮ ተሳክቶለት አስሯል። በፊት ተሳክቶለት አቁሟል። አሁንስ አይችልም። ለምን? እግዚአብሔር ካፒታልህን ከፍ አድርጎታል። አንደርስታንዲንግህን ከፍ አድርጎታል። ፊዚካልህን ከፍ አድርጎታል። የአንደርስታንዲንግ ሌቭልህን ከፍ አድርጎታል። የስፒሪቹዋል ላይፍህን ከፍ አድርጎታል። አንድ ሰው የሆነ መልአክ ካለበት ያውጣው። እግዚአብሔር አንዳንድ ጊዜ እንቅፋቱን ከእግር ስር ያነሳዋል። አንዳንድ ጊዜ ግን አንተን ነው የሚያነሳ። ዛሬ አንቺ ነሽ የምትነሺው። ፈልገው እስኪያጡሽ ድረስ አሜን ትያለሽ። እዛ ሰፈር ፈልገው እስኪያጡ ድረስ መድኃኒዓለም አካባቢውን ይቀይረዋል። ይሄ አንገት በመወፈር በአዲስ ኪዳን ምንድነው? ቅባት። ሉቃስ ወንጌል ምዕራፍ 4 ቅባት። በእግዚአብሔር ቅባት ማመን አለብን። በአዲስ ኪዳን አንድ ነው የተቀባው። ለመለቀለቅ እንዳትፈልግ። አንድ ኢየሱስ ተቀብቷል። እኛ አካሉ ነን። ከዚህ የሚወርደው ቅባት ሁሉ በሰውነታችን ለምን ይላል? ያድናል ኢየሱስ። ያድናል ኢየሱስ። ሉቃስ 4 ከ17 እስከ 19 እንዲህ ብሎ ይናገራል። የጌታ መንፈስ በእኔ ላይ ነው፣
እግዚአብሔር ቀብቶኛል ለድሆች ምን እንሰብክ ዘንድ ያድናል ኢየሱስ የሆነ የእግዚአብሔር ድሃ ለዚህ ቤት ባለጠጋ ይሆናል ይሄ ወንጌል ታሪካችሁን ይቀይራል በምን አመጣው ሲባል በወንጌል በምን ገዛ በወንጌል በምን ጤነኛው በወንጌል ወንጌል ሁሉም ነው ወንጌል ሁሉም ነው ወንጌል የዘላለም ሕይወት ነው ወንጌል ያኖራል ወንጌል ይፈውሳል ወንጌል ይባርካል እንግዲያስ ያለኝ ነገር ሁሉ ያለኝ በምንድነው በወንጌል ከወንጌሉ ጉልበት የተነሳ የጨለማው ክንድ ይሰበራል አሜን በእግዚአብሔር ቅባት ማመን አለብን የእግዚአብሔር ቅባት መንገድ ላይ የለም እዚህ ቤት ነው የተሻለ ሕይወት መቀበያ መንገዱ እዚህ ቤት ነው በእግዚአብሔር ቅባት የሚያምኑ ሰዎች ከጨለማ አሰራር ከፍ ብሎ ይሄዳሉ እቺ ልንገራችሁ ቀጥል ኢሳይያስ 20:45 ከኔ ጋር በደም እኔን እየሰማሽ እሺ ቀጥል ተቀባሁት እግዚአብሔር ምን ላልኩት ያቀባው ዛሬ አንድ ሰው ላይ አለ አሜን እዚህ ጋር የመጣው ይነካካሃል የተቀባ ሰው ይሸታል የተቀባ ሰው ይታወቃል የተቀባ ሰው ይለሰልሳል የተቀባ ሰው አይጎረብጥም የተቀባ ሰው የመፍትሄ ሰው ነው የተቀባ ሰው የለውጥ ሰው ነው የተቀባ ሰው የፈዘዘ አይደለም ነጫጭባ አይደለም የተቀባ ሰው ሰይፈኛ ነው የተቀባ ሰው ተስፈኛ ነው የተቀባ ሰው ከተቀመጠበት ይነሳል የተቀባ ሰው ልዩነትን ያመጣል የተቀባ ሰው እድሜው በከንቱ አያልቅም የተቀባ ሰው ይራራለታል እሺ አህዛብንም በፊቱ አስገዛ ዘንድ ምን ላለ ለተቀባ በእግዚአብሔር ቅባት የሚያምን ሰው አለ ወይ እጃችሁን ከፍ አድርጉ በዚህ ምሽት ያልተገዛ ነገር ይገዛላችኋል አሁን ከፍ ብለናል አለ በእምነት እግዚአብሔር አቅራቢያችን ስለሆነ ያቅርቦቱ መንፈስ ቅባት ስለሆነ ለተቀባ እንደዚህ ብሎ ተጽፎለታል በጌታ በኢየሱስ ስም እስከ ዛሬ ያልተጋዛላችሁ መንገድ እስከ ዛሬ ያልተገዛላችሁ ስራ ያንደበታችሁን ቃል ያላከበረ ነገር ዛሬ ምሽት በኢየሱስ ስም መገዛት ይጀምራል ለምን ካልከኝ ይሄ ህዝብ በእግዚአብሔር ቅባት ያምናል ይሄ ህዝብ በእግዚአብሔር አቅርቦት ያምናል ይሄ ህዝብ በእግዚአብሔር አንደበት ያምናል አሜን ሲጩና ይገዙልኛል በለስ ይገዙልኛል ለምን ካልከኝ አንተ ላይ ንጉስ ተቀምጧል እሱ ተቀብቷል አይደለ አካል ነው አይደለ ማን ነው አሜን የሚለኝ ንጉሱ ከመቀባቱ ምክንያት አንቺ አካሉ ስለሆንሽ በኢየሱስም ይገዙልሃል ንጉሱን ኢየሱስን እንዲህ ሲሉ ለኛም አብረው ለሰው የማይቻል ቀጥል የነገስታትንም ወገብ ፈታ ዘንድ በዚህ ብቻ መሰለ እንዴ በምድሪቱ ላይ አለን የሚሉ ነገስታቶች አሉ እነሱንም ወገባቸውን ይፈታል አሜን እኔ ዛሬ እዚህ ጋር ባቆም ደስ ይለኛል ማን ነው ንጉስ ያለብሽ ማን ነው ትልቅ ያለው ማን ነው እኔ ነኝ አንደኛ ያለው ማን ነው ባንቺ ቤት ባንቺ ህይወት ባንቺ ዘመን ባንቺ ልጆች ላይ እኔ ብቻ ነኝ ማሽከርከር እንደ ልቤ የሚችል ያለው ልትቆጣጠሪው ሞክረሽ ከቁጥጥርሽ እጅ ይወጣብሽ ማን ነው ችግር የለውም እንኳን ካንቺ ቁጥጥር እጅ ወጣ ከአባትሽ ቁጥጥር እጅ ግን አይወጣም አሜን እንኳን አንተ አቃተ ያማ ከአባት እጅ ቁጥጥር ውጭ አይወጣም አይቀርም አንተ ስላልቻልክ የሚችል አንድ እጅ አለ ዛሬ ታምነዋለህ ነገሩን ይቀይረዋል ብዙ ዘመን ቀድመው ሊሆን ይችላል በአምላክ ክንፍ ግን ትቀድማቸዋለህ ምን የሚባል ነገስታቶች ነን ትልቅ ነን አዋቂ ነን ባለስልጣን ነን የሚሉ ካልን አለቀ የሚሉ አለቀ ላይ ቀስ ብሎ የሚነሳ ፈጥኖ የሚደርስ ዛሬ ይሄ እጅ እናንተ እጅ ላይ ያርፋል እኔ አንዳንድ ሴቶችን አያለው አንድ መልአክ መጥቶ ፊተኛ ሲያረጋቸው አረፈደም በላቸው ይለኛል አስቀድምሻለሁ በላቸው ይለኛል አሳልፍሻለሁ በላቸው ከፊት ለፊት አረግሻለሁ እጄ ትደግፍሻለች መልካምነቴ ከፊት ያረግሻል ማዳኔን በዘመን ይታያለሽ ዛሬ እጁ አንድ ሰው ላይ ወደቀ ሳንድ ሶጮ የእግዚአብሔር እጅ በለኝ ፓኔላ ነው በሉሴ እዚህ ምድር ላይ ሰላምዬ ብዙ ንጉስ ነኝ የሚሉ አሉ ተቀብተናል መሰለሽ እንደሚሉ ተለቅልቀላን ነው የሚሉት ከኛ ውጪ ይሉና ስትያጭ ወደ ውጪ ይሏል ዛሬ ግን አንድ እጅ ይመጣል
አንተ ብትጣራ ብትነግራቸው አልሰማ ብለዋል። ጸልያ ልለወጥ ብለዋል። ይሄው አንተ ነህ ዛሬ ይነግራል። መፍትሄው ይሄ ነው። የእምነት ሰው መሆን የእምነት ሰው መሆን በኔ ቤት በኔ ልጆች በኔ ዘመን ላይ እግዚአብሔር ለኔ ያቀርበልኛል። እንዴት አድርጎ የነገስታትን ወገብ ፈቶ በሌላ አማርኛ ምን ታውቂያለሽ? ብዙ ሰው ላይ ጠንካራ የሆኑ ነገስታቶች፣ አዋቂዎች፣ ባለስልጣኖች አንቺ ጊዜ ላይ ተራሽጋ ወገባቸው ይፈታል። ወገብ ስልጣን ነው። የማሰብ ችሎታ ነው። የአንደርስታንዲንግ ጉልበት ነው። ማሰብ ያቀታቸዋል። አንተ ጋራ ማሰብ ነው የሚያቀታቸው። ለምን ሲባል አንተ ላይ የተጠራ እጅ አለ። እንዲህ ብለህ ነው ያወጣኸው። በእኔ ዘመን እግዚአብሔር ለኔ ያቀርበልኛል። ሲጮህና እግዚአብሔር ያቀርብልኛል። ይስሐቅ ሸመገለ መጽሐፍ ነው የሚለው። አይኑም ፈዘዘ። ረጅሙን ርቀት ለመሄድ አስቧልና በነፍሱ የጣፈጠውን ለመብላት ፈልጎ አደንተኛ ልጁን ኤሳውን ጠራው። እንደባረክ ትፈልጋለህ አለው። እኔ እንዳቀርብልህ የኔ አንደበት ሲናገር የሚያስፈልግን የእድሜ ልክን እንደሚያቀርብ ታውቃለህ አለው። አይ ነው አንተ ተናገር እንጂ አምላኬ ካንተ ጋራ እንዳለ አይ ነው። ማንም በሌለበት በዚህ ምድረ በዳ ውስጥ እንደ ብዙ ወታደር አስፈርቶ ያስቀመጠ እሱ እንደሆነ አውቃለሁ። በወይን ጠጅ በእህል በልጅ በታሪክ እንደበዛ አውቃለሁ። ያ በእኔ እንዲቀጥል ባርክ እንግዲህ ልባርካለሁ። ደስ የሚያሰኘኝን አምጣልኝና ልብላና ልባርካለሁ። መሳሪያውን ያዘ፣ ፈረሱ ላይ ወጣና ወደ ምድረ በዳ ሄደ። ለአባቱ ደስ የሚያሰኘውን አብልቶ ለመባረክ። ይህን ድምፅ የሰማች የኪዳን ሴት የሆነች ልያ ይህን ድምፅ ሰማችና የበረከት ሰው የእግዚአብሔር እጅ ያለበት ሰው ያዕቆብ እንደሆነ አወቀች። ለምን? ያኛው በኩርናውን አስቀድሞ በምስሮት ምን ብሏል? ለመሪነት አይሆንም። የኪዳን ሰው አይደለም። ኢየሱስን የሚያስቀጥል አይደለም። የእግዚአብሔር አቅርቦት የሚመለከተው ሰው አይደለም። እግዚአብሔር የሚያደርግለት ሰው አይደለም። እጁ የሚያደርግለት ነው። እሱ ልፈጠረ ግረ ብላ የሚባል ነው። ይሄኛው ግን በሁለተኛው አዳም የሚዋጅ ሰው ስለሆነ የኢየሱስ መምጫ እይታ ውስጥ ስለሆነ እንዲያርገች አባትየው የሚወደውን ምግብ ኩክ አደረገች፣ ሰራችና አጣፍጣ የበግ የፍየል ጸጉር አርጋለት ግባ አለችው። ማን ነህ ሲልህ እኔ ኤሳው ነኝ ብለው አለችው። ምግቡን ይዞ ገባ። እንዴት በቶሎ የሚጣፍጠውን ምግብ ይዘህ መጣ አለው። ስማኛ እንዲህ ይላል መጽሐፍ ሲናገር አንተ የምታመልከው አምላክ ላንተ የሚያስፈልግህን ለኔ ያቀርበልኛል። የብሉይ ኪዳን አንደርስታንዲንግ አንተ የምትፈልገውን የምትወደውን ላንተ ብሎ ለኔ ያቀርበልኛል። ዳማይስ ካለ በላ ጠጣና ባረከው። አሊቫዳስ ማጋነ መጸለዩ ዛሬ አሌቬራ ባሻ ፕራዲያስ ትውልድሽ አያበቃም። ዘርሽ አንቺ ላይ አያበቃም። የትውልድ አስቀጣይ ትባያለሽ። አምላክሽ እግዚአብሔር ላንቺ ቤት ያቀርባል። ሲያን ሶጮ እግዚአብሔር ያቀርባል ይበለስ። ያ እግዚአብሔር ምስክር እዚህ ያላችሁ አገልጋዮች ስሙኝ። ለዚህ ቤተ ክርስቲያን በሚገርም ሁኔታ ምንም የለም አይደል? ሐላባታ ብራሃዶስ ይሄ ቃል ስጋ ይሆናል። ይሄ ቃል በር ይሆናል። ይሄ ቃል መሬት ይሆናል። ይሄ ቃል ጣራና ግድግዳ ይሆናል። ይሄ ቃል ባንድ ይሆናል። ይሄ ቃል ፓስተሮች ይሆናል። ይሄ ቃል ወንጌላውያን ይሆናሉ። ይሄ ቃል ሀብት ይሆናል። መጪው አምላካችን እግዚአብሔር የሚያስፈልገን ያቀርበልናል። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።